ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ አንድን ዳታ ፕሪንት ማድረግ እንደምትችሉና ከፕሪንቲንግ ጋር ታይዞ የሚመጣው እያንዳንዱን ነገር በዚህ ቪዲዮ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ኦኬ እንበልና ማይክሮሶፍት ኤክሴል ውስጥ አንድን ዳታ ፕሪንት ለማድረግ በሁለት መንገድ ፕሪንት ማድረግ እንችላለን። አንደኛው ሾርት ከት በመጠቀም ሁለተኛ ደግሞ ሎንግ ዌይ በሚባለው ማለት ነው። አሁን በሾርት መንገድ ላሳያችሁ። ምን እናደርጋለን? ወደ ኪቦርዳችን በመሄድ ኮንትሮል ፕላስ ፒ እንጫናለን። ልክ ኮንትሮል ፕላስ ፒ በምንጫንበት ሰዓት ወደዚህ ወደ ፕሪንት ፕሪቪው ያመጣልናል ማለት ነው። ኦኬ ሁለተኛ መንገዱ ደግሞ እዚህ ጋር አሁን እንምጣና እዚህ ጋር ፋይል የምትላለች እዛ ውስጥ እንገባለን። ፋይል ውስጥ ከገባን በኋላ ወደ ታች ሄደን እዚህ ጋር ፕሪንት በምንልበት ሰዓት ምን ይላል ማለት ነው? ፕሪንት ፕሪቪው እንደ ቅድሙ አይነት ነገር ያመጣልናል። ኦኬ በዚህ መልኩ ከመጣ በኋላ ፕሪንት ከማድረጋችን በፊት መጀመሪያ ቪው ማድረግ ስለሚኖርብን ሁሉም ዳታም ተካቷል ወይ አልተካተተም የሚለው ቼክ የምናደርግበት ቦታ ነው ማለት ነው። ስለዚህ አሁን እዚህ ጋር ስትመጡ ኮሎማን ሜንቴን ስታተስ የሚለው ነው መጣ። ነገር ግን እዚህ ጋር የመጨረሻው ኮሎማን ዌዘር ኮንዲሽን የሚለው ነው። እሱ ስለተቆረጠብን እሱን እንዴት አድርጋችሁ ፊክስ እንደምታደርጉ ላሳያችሁ። ኦኬ እዚህ ውስጥ ከገባን በኋላ አሁን ያኛው የተቆረጠ እንዲመጣ ከፈለጋችሁ ይሄኛው ከፖርትሬት ኦሪየንቴሽን ወዴት እንቀይራለን? ወደ ላንድስኬፕ። እሱን ደግሞ ለማግኘት እቺን ድሮፕ ዳውን እንንካትና ከዛም በኋላ ላንድስኬፕ ኦሪየንቴሽን የሚለውን ሴሌክት እናደርጋለን። ልክኛ ላንድስኬፕ ኦሪየንቴሽን በምንመርጥበት ሰዓት ይሄው በዚህ መልኩ ዌዘር ኮንዲሽንም ጨምሮበት አምጥቶልናል ማለት ነው። ኦኬ በዚህ መልኩ ካመጣ በኋላ ሞር ደግሞ ቪዥዋላይዝ ለማድረግ በደንብ እንዲታይ ከፈለጋችሁ ሳይዙን መጨመር እንችላለን ማለት ነው። እሱን ለመጨመር ደግሞ እንዴት ነው ካላችሁኝ ፔጅ ሴትአፕ ውስጥ እንገባለን። ከዛ አድጀስት ቱ 100 አይደል እዚህ ጋር ያለው ይሄኛው 120 እናድርገው። ከዛም በኋላ ኦኬ እንበል እስቲ ምን አይነት እይታ እንደሚኖረው ይሄው በዚህ መልኩ ተለቅ አድርጎልናል። አሁንም ደግሞ እንጨምርና ነው ለምሳሌ ከ120 ወደ 125 ላሳድግና ሊዮ ምን እንደሚመስል ይሄው 125 አደረገው። በዚህ መልኩ ጽድት ብሏል። ሌላ ነገር ደግሞ ማስተካከል ያለባችሁ ይሄ ከቶፕ ያለው በቦቶም በሌፍት እና በራይት በኩል ያለው ስፔስ እንዴት አድርጋችሁ ማናጅ ማድረግ እንደሚችሉ በጣም ከተጠጋ እንዴት ወደ ላይ በጣም ከተጠጋ እንዴት እንደምታስተካክሉ ወደ ታችም በግራም በቀኝም እንዴት ትክክለኛ ቦታ ላይ ማስቀመጥ እንደሚችሉ ነው ማሳያችሁ። እሱን ለማድረግ ምን እናደርጋለን መሰላችሁ? ከፈለጋችሁ ፔጅ ሴትአፕ ውስጥ መግባት እንችላለን። አሁን ለምሳሌ እዚህ ጋር ፔጅ ሴትአፕ ውስጥ እንግባ። ከዛም በኋላ መርጅን ይመራል። አሁን እዚህ ጋር ምን ይላል? ቶፑ 0.5 ይላል። አሁን እቺን 0.25 ላደርገውና እቺም 0.5 ላደርግ። ሁሉም እንደዛ ላደርግና ሊዮ ከዛ ኦኬ ሊበለው። አሁን ሁሉንም 0.25 በማድረግበት ሰዓት ቦቶም እና ቶፕ በጣም ማጠቃቀው። ስለዚህ ይሄ ነገር ስለማንፈልገው ምን እናደርጋለን? ፔጅ ሴትአፓችን ውስጥ ከገባን በኋላ መርጅኑን መርጠን ይሄኛው ቶፑን 0.25 የነበረው ምን እናደርጋለን? እናሳድጋለን ወደ 0.5 ቦቶሙም ደግሞ በዛው ልክ ወደ 0.5 እናሳድጋለን። ሌላው ደግሞ እነቺ ሁለቱን ነገር ሆሪዞንታል እና ቨርቲካል ቲክ ስታደርጉ በደንብ እሱ አድጀስት ያደርግላችኋል። ከዛ ኦኬ ማለት ብቻ ነው። እዚህ ጋር መጣ ማለት አያችሁ። በቶፕ ያለው በቦቶም በኩል ያለው በዚህ መልኩ አስተካክሉልናል ማለት ነው። ኦኬ ይሄን በዚህ መልኩ ካስተካከልን በኋላ ደግሞ እዚህ ጋር ደግሞ ለካስተም ስኬሊንግ ነግራችኋለሁ ብዬ አስባለሁ። ሌላ ነገር ደግሞ በጣም የሚጠቅማችሁ ነገር ብዙ ኮሎማን ካላችሁና 2-3 ኮሎማን የተቆረጠ ከተቸገራችሁ ምን ታደርጋላችሁ? እዚህ ጋር መጣችሁ ፊት ኦል ኮሎማን ኦን ዋን ፔጅ ትሉታላችሁ። እንዳይቀርባችሁ የምትፈልጉ ከሆነ ሁሉም ኮሎማን በአንድ ፔጅ እንዲያደርግላችሁ ማድረግ ትችላላችሁ። ሌላ ነገር ደግሞ የተወሰነ 3-4 ሮ እየቆረጠ ወደ ኔክስት ፔጅ እየሄደ የምትቸገሩ ከሆነ ደግሞ እዚህ ጋር ፊት ኦል ሮስ ኦን ዋን ፔጅ ሁሉም ሮ በአንድ ፔጅ አድርግልኝ እያላችሁ እዚህ ጋር ሴሌክት ስታደርጉ በአንድ ሎ ያደርግላችኋል ማለት ነው። ሌላ ነገር ደግሞ ካስተም ስኬሊንግ ኦፕሽን እዚህ ጋር ደግሞ እናንተ እንደፈለጋችሁ ስኬል ማድረግ ትችላላችሁ። ቅድም እኔ ከ100 ወደ 120 ከዛ ከ120 ደግሞ ወደ 125 እንዳመጣሁት እንደ ልባችሁ ስኬል ማድረግ ትችላላችሁ ማለት ነው። ኦኬ ይሄን በዚህ መልኩ ከጨረስን በኋላ ደግሞ ሌላ ምንድነው የሚቀረው መሰላችሁ? ይሄ ነገር ልክ እንደ ማርጂን ነው ቅድም ያሳያችሁ ነው። ምንም አዲስ ነገር የለምና ኖርማል
ዋይድ ናሮ አድርጋችሁ እንደልባችሁ መጠቀም ትችላላችሁ ቀያይራችሁ። አሁን ለምሳሌ ልዩነቱን ባሳያችሁ ናሮ በሚመርጥበት ሰዓት ምን ያደርጋል? ይሄ ልዩነቱን እዩት። እዚህ ጋር ደግሞ ከዚህ ወደ ዋይድ ቢቀይረው ምን እንደሚያመጡት ይኸው በዚህ መልኩ ሰብሰብ ያደርጋል ማለት። ስለዚህ እኛ የምንፈልገው ግን በደንብ የሚታይ ስለሆነ በራሳችን ምን እናደርጋለን? አድጀስት እናደርጋለን። ይሄኛው ምን አልኳችሁ? ወደ 0.25 ይሄኛውም ወደ 0.25 እነዚህ ደግሞ ወዴት? ወደ 0.5 ወደ 0.5 ብለን ከዛም በኋላ በደንብ ጎላ ብሎ እንዲታይ በዚህ መልኩ ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ቀረ የምላችሁ ነገር ደግሞ እዚህ ጋር አንድ ነገር አለ። እዚህ ጋር ኦንሊ ፕሪንት ዘ አክቲቭ ሺት። እንግዲህ ማይክሮሶፍት ኤክሴላችሁ ላይ ብዙ ሺት ካላችሁ ከዛ መሃል አክቲቭ ሺት ማለት እናንተ ሴሌክት ያደረጋችሁት ሺት ብቻ ፕሪንት እንዲሆን ማለት ነው። እዚህ ጋር ያለው ነገር ይሄ ማለት ምን ማለት እንደሆነ ላሳያችሁ። አሁን ሺት ፐርፎርማንስ ዳታ ሴት እና ሺት ዋን የሚላል አክቲቭ ሺት የምንለው ይሄኛው ሺት ብቻ ስለ ሺት ፐርፎርማንስ የሚያወራ። ይሄኛው ግን እንዴት ኢንክሉድ ማድረግ እንደሚችሉ ላሳያችሁ። እዚህ ጋር እንምጣና ፕሪንት ካልን በኋላ እዚህ ጋር ምን አለ? ፕሪንት ኢንተር ወርክቡክ። ወርክቡክ ማለት እንግዲህ የብዙ ሺት ስብስብ ማለት ነው። አሁን ይሄን በምንልበት ሰዓት የሆነ ቼንጅ ታዩታላችሁ። እሱም አሁን ይሄኛው 27 ፔጅ አይደለም። ልክ እኔ ወርክቡክ በሚመርጥበት ሰዓት ሌላኛውም ወርክሺት እዚህ ላይ አድ አድርጎ እያልኩት ስለሆነ ወዴት ይቀይራል? ያኛውም ፔጅ ነምበር ይጨምርበትና ይዩት። ይኸው 27 ነበረ ወደ 28 ቀይሮታል ማለት ነው። ይሄ ማለት ያኛው አዲሱ ሺታችሁ አንድ ፔጅ ብቻ ነው ያለው ማለት ነው በቀላሉ። ኦኬ ሌላኛው ነገር ደግሞ ፕሪንት ሴሌክሽን ከታች ምን ይላል? ኦንሊ ፕሪንት ዘ ከረንት ሴሌክሽን። ይሄ ማለት ደግሞ ምን ማለት እንደሆነ ላሳያችሁ እንበልና በዚህ መልኩ ዳታውን ሴሌክት አድርገን አመጣን። ይሄን ዳታ በዚህ መልኩ ሴሌክት አድርገን ከመጣን በኋላ ፋይል ውስጥ እንገባለን። ከዛም በኋላ ፕሪንት እንበለው። ፕሪንት ካልን በኋላ እዚህ ጋር መጣን ፕሪንት ሴሌክሽን ብለን ይሄን ከመረጥ ምንድነው ፕሪንት የሚያደርገው ማለት ነው። አሁን ሴሌክት አድርገን የመጣናት ብቻ ምን ያደርጋል? ፕሪንት ያደርግልናል ማለት ነው። ይሄ ነው በእነሱ ማለት ያለው ልዩነት ማለት ነው። ኦኬ ሌላኛው ነገር ደግሞ በጣም ጠቃሚና እናንተም ትጠቀሙበታላችሁ ብዬ የማስበው ነገር እዚች ጋር አንድ ነገር አለች። እዚህ ጋር ምን አለ መሰላችሁ? በፋክስ መላክ። ሌላኛው ደግሞ ይሄንን የማይክሮሶፍት ኤክሴል ዳታችሁን ወዴት መቀየር ትችላላችሁ? ወደ ፒዲኤፍ መቀየር ትችላላችሁ። እንበልና አሁን እዚህ ጋር መተን እዚህ ጋር ይሄኛው ሴሌክት አድርጌ እዚህ ጋር ምን ማድረግ እችላለሁ? ፕሪንት ላድርግ ልበል እስቲ። ልክ እኔ ፕሪንት አርጎ ብዬ ክሊክ በማድረግበት ሰዓት ይሄው ሴቭ ፕሪንት አውትፑት አስ ፒዲኤፍ ይሄው አውቶማቲካሊ እሱ ፒዲኤፍ ፎርማት መርጧል። ከዛም በኋላ ምን አለው? ስም ልስጠው እስቲ ቱ ኤክሴል ብዬ ስም ልስጠው። ከዛም በኋላ የት ሴቭ ያርግልኝ? ዴስክቶፕ ላይ ያስቀምጥልኝ። ከዛም በኋላ ሴቭ ሊበለው። እንግዲህ አሁን ምን ያደርጋል ማለት ነው? ይሄንን የማይክሮሶፍት ኤክሴል ዳታን በምንድነው ያስቀምጥልኝ? በፒዲኤፍ ሴቭ ያደርግልኛል ማለት ነው። ኦኬ ይሄን ከጨረሰ በኋላ ደግሞ ከፍቼ ያሳያችኋለሁ። አሁን ፕሪንተር ስለሌለ ፕሪንት ፍለጋ ላይ ነው ባይዘይ። ኦኬ አሁን ይሄኛውን ዳታ ወደ ፒዲኤፍ ቀይራለሁ ብያችሁ ነበር አይደለ? እሱ ነገር ደግሞ ምን እንደሚመስል አሳያችኋለሁ። ኦኬ አሁን እንምጣና እዚህ ጋር ከመጣን በኋላ ቱ ኤክሴል ብዬ አይደል ሴቭ አደረኩት። ይሄኛው ደግሞ ምን እንደሚመስል ላሳያችሁ ዳታው። ኦኬ እንግዲህ ቅድም እዛ ላይ እንዳሳያችሁ ወደ ፒዲኤፍ ቀይራችሁ መጠቀም ትችላላችሁ ብያችኋል ነበር። ይኸው በዚህ መልኩ ወዴት ቀይሮልናል ማለት ነው? ወደ ፒዲኤፍ በዚህ መልኩ ቀይሮልናል ማለት ነው። ስለዚህ በቀላሉ መንገድ ከኤክሴልም ወደ ፒዲኤፍ እንዴት ቀይሩ ያስችላችኋል ማለት ነው። አያችሁ አይደለ? ወደ 27 ፔጅ ያለው በዚህ መልኩ ወደ ፒዲኤፍ ቀይሮልናል። ኦኬ ሌላኛው ነገር ደግሞ እዚህ ላይ በጣም ማወቅ አለባችሁ ብዬ የማስበው ነገር ፕሪንት ውስጥ እንግባና ሌላው ምን አለ መሰላችሁ? እዚህ ጋር አሁን እቺ ለምን አመጣ? ሴሌክት አድርጌ የመጣው ዳታ ነች። እቺኛው ሴሌክት አድርጌ የመጣው ዳታ ነች። ከዛ እዚህ ጋር ከዛ ፕሪንት ሊበለው። ከዛ ፕሪንት በሚልበት ሰዓት ሴሌክሽኑ ስለመረጠ ነው እሱ ችግር የለውም። አክቲቭ ሺት ሊበለውና ሊቀይረው።
ከዛ እዚህ ጋር በጣም ወሳኝ ነገር ኮፒስ ነምበር ኦፍ ኮፒ ይሄኛው እየጨመራችሁ 2 ከሆነ 3 ከሆነ 4 ከሆነ እንደልባችሁ የምትፈልጉትን እዚህ ጋር አስቀምጣችሁ ፕሪንት ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገርና በጣም ወሳኝ ነገር ደግሞ ላሳያችሁ። ይሄ ነገር ምን መሰላችሁ? እዚህ ጋር ይሄ አንደኛው ፔጅ አይደለ? አሁን ከ27 ፔጁ አንደኛ ነው። አሁን ሁለተኛ ፔጅ ነው ብንል ሁለተኛ ፔጅ በዚህ መልኩ መጥቷል። ይሄ ዳታ ምን እንደሆነ ይሄ ምን እንደሆነ ምንም አናውቅም። ስለዚህ ሚኒንግፉል እንዲሆን ምን መምጣት አለበት መሰላችሁ? አብራቸው ፕሪንት ታይትል ይሄኛው ታይትል አብሮ መምጣት አለበት። ስለዚህ እያንዳንዱ ፔጅ ላይ እንዴት አድርጋችሁ ፕሪንት ታይትሉን አብሮ ፕሪንት ማድረግ እንደሚችሉ ደግሞ ላሳያችሁ። ይሄ ለማድረግ ምን ታደርጋላችሁ መሰላችሁ? እዚህ ጋር ትመጡትና እዚህ ከመጣን በኋላ ፔጅ ሌአውት ውስጥ እንገባለን። ፔጅ ሌአውት ውስጥ ከገባን በኋላ እዚህ ጋር ፕሪንት ታይትል የሚላል ፕሪንት ታይትል የሚለውን ሴሌክት እናደርጋለን። ከዛም በኋላ እዚህ ጋር ሮውስ ቱ ሪፒት አት ቶፕ ላይ ሪፒት እንዲያደርግ የፈለግከው ሮው ሴሌክት አድርጓል። እዚህ ጋር እንመጣለን። ከዛም በኋላ ይሄ አይደለ የፈለግነው እኛ እዚህ ጋር በዚህ መልኩ ሴሌክት እናደርግለታለን። ከዛም በኋላ ኦኬ ማለት ብቻ ነው። እሺ መስራት አለመስራቱን ደግሞ ቼክ እናድርገው። አሁን ፋይል ውስጥ እንግባ። ከዛ ፕሪንት እንበለው። አሁን ፕሪንት በምንልበት ሰዓት ይሄኛው ታይትል ወይ ደግሞ ፕሪንት ታይትሉ ሁሉም ፔጅ ላይ መኖር ይኖርበታል ማለት ነው። አሁን ሁለተኛ ላይ ልሂድ። ይሄው ሁለተኛም አለው፣ ሶስተኛም አለው፣ አራተኛም አለው፣ አምስተኛም አለው ማለት። ስለዚህ ካሁን በኋላ የሚመጡ ማንኛው ፔጅ ምን አላቸው? ፕሪንት ታይትል አላቸው። ፕሪንት ታይትል አላቸው ማለት ደግሞ ያንተ ዳታ በጣም ሚኒንግፉል ነው። ማንም ሰው አንብቦ መረዳት የሚችል አይነት ዳታ ነው ማለት ነው። ኦኬ ሌላኛው ነገር ደግሞ እናንተ ብታውቁ በጣም ይጠቅማችኋል የሚለው ደግሞ እንብልና እናንተ ከሺፕ ታይፑ ጀምሮ እዚህ ሜንተናንስ እና እቺን እስከዚህ ብቻ ፕሪንት ማድረግ ብትፈልጉ እንዴት አርጋችሁ ፕሪንት እንደምታደርጉ ላሳያችሁ። በዚህ መልኩ ሴሌክት ካረጋችሁ በኋላ ፕሪንት ኤሪያ የሚላል አይደለ? ይሄኛው ድሮፕ ዳውን ትነኩትና ሴት ፕሪንት ኤሪያ አሁን ሴት አድርጋለሁ አይደለ? ከዛ እዚህ ጋር መጥቼ እዚህ ጋር ፕሪንት በማድረግበት ሰዓት ቅድም ሴሌክት ያደረኩት ዳታ ብቻ በዚህ መልኩ ይመጣል። ይሄው እዚህ ጋር ዋን ኦፍ ዋን ይላል። በቃ ሌላ ነገር አያመጣላችሁ። ስለዚህ የተወሰነው ዳታን ብቻ ፕሪንት ለማድረግ በምትፈልጉ በዚህ መልኩ ዳታችሁን ሴሌክት ካደረጋችሁ በኋላ ከዛም በኋላ እዚህ ጋር መጣችሁ ምን ትላላችሁ? ሴት ፕሪንት ኤሪያ። ካልፈለጋችሁት ደግሞ ምን ታረጋላችሁ? ክሊር ፕሪንት ኤሪያ ማድረግ ትችላላችሁ ማለት ነው። ይሄ ያጠፋልናል ማለት ነው። ኦኬ ሌላኛው ነገር ደግሞ እንበልና ከዚህ ከሮ 22 በኋላ ያለው ፔጅ ብሬክ እንዲያደርግልን ወደ ሌላኛው እንዲሄድ ከፈለግን ለምሳሌ ከ20 በኋላ ያለው እዚህ ጋር እንምጣና ከዛም በኋላ እዚህ ጋር መተን ኢንሰርት ፔጅ ብሬክ ይለዋለሁ ማለት ነው። ልክ እኔ ኢንሰርት ፔጅ ብሬክ በሚልበት ሰዓት ይሄ መስመር አያችሁት አይደል? ይሄ ፔጅ ብሬክ ነው። አሁን ምን ያደርጋል መሰላችሁ? እስከ 19 በፈርስት ፔጅ ያወጣል። ሌላኛው ደግሞ ምን ያደርጋል? ሰከንድ ፔጅ ያደርጋል ማለት ነው። እስቲ እንየው እንዴት እንደሚያወጣ። እንደዚህ እንምጣ፣ ፕሪንት እናድርገው። አሁን ፕሪንት በምናደርግበት ሰዓት ምን ያደረገ ማለት ነው? ይሄው አንደኛ ፔጅ እንዲሁም እስከ 10 ነው አርግ። ኦኬ ቁጥሩን ቀንሶታል ባይዘው ግን እንየው። እዚህ ጋር መተን መለያችን እንየው። ይሄው 10 ከዛ ታንከር ላይ ማለት ነው። ታንከር ላይ ይሄው 10 ልክ ነኝ ማለት ነው። 10 ልክ ስለሆነ እዚህ ጋር ፋይል ከዛም በኋላ ፕሪንት በምናደርግበት ሰዓት ይሄው ታንከር እስከ ታንከር ያለው ሺፕ ታይፑ በዚህ መልኩ አድርጋችሁ ፔጅ ብሬክ ካስገባችሁ በኋላ እስከዚህ በዚህ ፔጅ ከዚህ በኋላ ያለው ደግሞ በዚህ ፔጅ አውጣልን ብላችሁ ፔጅ ብሬክም በዚህ መልኩ ማስገባት ትችላላችሁ። የማትፈልጉ ከሆነ ደግሞ ምን ታረጋላችሁ? እዚህ ጋር ትመጡትና ሪሙቭ ፔጅ ብሬክ ይሄው ፔጅ ብሬኩን ያጠፋላችኋል ማለት ነው። ካልጠፋ ደግሞ አሁንም እዚህ ጋር ትመጡትና እዚህ ጋር ሪሴት ኦል ፔጅ ብሬክ እንዲያጠፋላችሁ በዚህ መልኩ ማጥፋት ይቻላል ማለት ነው። ኦኬ ሌላኛው ደግሞ በጣም ይጠቅማችኋል ብዬ የማስበው ያናል አይደለም ግን ይሄኛው ዳታችሁ ግሪን ላይን እነዚህ መስመሮች የማትፈልጉ ከሆነ ይሄኛውን በዚህ መልኩ ታጠፋላችሁ። ነገር ግን ደግሞ የእናንተ ዳታ ፕሪንት ሲደረግ አንዱ ካንዱ መለየት ስላለበት እሱን ለማለየት የምትፈልጉ ከሆነ ደግሞ እዚህ ጋር ፕሪንት የምትለውን ቲክ ታደርጉትና ከዛም በኋላ ልክ እናንተ ፕሪንት ስታደርጉ
አንዱን ዳታ ከአንዱ ለይቶ ያስቀምጥላችኋል። አያችሁ እያንዳንዱ ኮለመን አንዱ ከአንዱ ለይቶ ያስቀምጥላችኋል ማለት ነው። ስለዚህ አንድን ዳታ ማይክሮሶፍት ኤክሴል ውስጥ ፕሪንት በምታደርጉበት ሰዓት በዚህ መልኩ አስተካክላችሁ ፕሪንት ማድረግ ትችላላችሁ። ሌላኛው ግን እዚህ ጋር ያለው የፔፐር ሳይዝ ነው፣ ያናል አያስፈልጋችሁም። ሌላ ደግሞ እዚህ ጋር ባክግራውንድ፣ እኔ ግን ባክግራውንድ በማይክሮሶፍት ኤክሴል ማስገባት ያናል ጠቃሚ ነው ብዬ ባልመክራችሁም፣ ግን ከጠቀማችሁና ማስገባት ከፈለጋችሁ በዚህ መልኩ አድርጋችሁ ከፒሲያችሁ እና እዚህ ጋር ወርክ ኦፍላይን ብላችሁ ከፒሲያችሁ ወስዳችሁ ማስገባት ትችላላችሁ። እኔ ግን ይሄንን ሪኮመንድ አላደርግም፣ ምክንያቱም ዳታችሁን ይደብቅባችኋል ጎልቶ ስለሚታይ ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ አንድ ዳታ ፕሪንት ለማድረግ በቀላሉ መንገድ በዚህ መልኩ ፕሪንት ማድረግ ትችላላችሁ። ያስቸገራችሁ ነገር ካለ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።